السلام عليكم ورحمة الله وبركاته. نبي الله لوط عليه السلام ሉጥ አለይሂ ሰላም የኢብራሂም አለይሂ ሰላም የወንድም ልጅ ሲሆን የኢብራሂምን ጥሪ የተቀበለ ብቸኛ ወንድ ነው። ኢብራሂም አለይሂ ሰላም ወደ ግብጽ ስደት ሲያደርግ ሉጥን ሰዶም ወደምትባል ከተማ ዳዕዋ እንዲያደርግ ልኮት ነበር። ሰዶም ማለት ወንጀል እንደ ጽድቅ የሚታይባት የአማጽያን መጠራቀሚያ፣ ሴትን የማይፈልጉና የተመሳሳይ ጾታ ግንኙነት የተንሰራፋበት፣ በተሰበሰቡበት ፈሳቸውን በጋድ የሚፈሱ ጋጠ ወጦች፣ ወንድ ልጅን አስገድዶ የመድፈርና ሌሎች ወንጀሎች የሚተገበርባት ጸያፍ ከተማ ናት። ወደዛች ከተማ ነው እንግዲህ ነብዩላህ ሉጥ አለይሂ ሰላም ወደ አላህ ሊጣራ የገባው። ነብዩላህ ሉጥ ህዝቡ የተዘፈቀበትን አጸያፊ ተግባር ሲመለከት እነዚያ ጸያፍ ተግባራት እንዲያቆሙና አላህን በብቸኝነት እንዲያመልኩ ጥሪ ያደረገላቸው። ሉጥ አለይሂ ሰላም ምንም እንኳን የሰዶም ህዝቦችን በልዝብተኝነት ጥሪ ቢያደርግላቸውም ጥመትና አመጽን እንጂ ምንም አልጨመረላቸውም ነበር። አላህ ያዘነለት ሲቀር ይልቁንም ጥሪ ባደረገላቸው ቁጥር የግድያ፣ የወገራ፣ ዛቻና ከሀገሪቱ ሊያስወጡት እንደሚችሉ ይዝቱበት ነበር። ሉጥ አለይሂ ሰላም ያለ አንዳች መከታ በርካታ ዓመታት ወደ አላህ ተጣርቷል። ምንም ለውጥ ባለማየቱ አላህንም ጌታዬ ሆይ ህዝቦቼ ባስተባበሉኝ ነገሮች ላይ አንተ እርዳኝ ሲል ተማጸኑ። የሶዶም ህዝቦች ምላሻቸው እስኪ አንተ ሉጥ ሆይ እውነተኛ ከሆንክ የአላህን ቅጣት አውርድብን እያሉ ይሳለቁበት ነበር። ይህንን ምላሽ የሰጡት ቀን አላህ ፍጻሜውን የሚወስንበት ዕለት ተወሰነ። አላህም አመፀኛ ህዝቦችን ሲያምፁ በትዕግስት የሚጠባበቅበት ወቅት ሲያልፍ ፍጻሜውን የሚያስተናብርበት አስባቦችን አስተናበረ። ከዕለታት አንድ ቀን ኢብራሂም አለይሂ ሰላም ከሳራ ጋር በሚኖርበት ድንኳን አጠገብ ከሳራ ጋር ቁጭ ብሎ ሳለ ሶስት መላእክቶች በወጣቶች ምስል ተመስለው ወደ ምድር በመውረድ ኢብራሂም አለይሂ ሰላምና ሳራ ቁጭ ባሉበት መጥተው ኢብራሂም አለይሂ ሰላምን ሰላምታ አቀረቡለት። እሱም ሰላምታቸውን መለሰላቸው። ወሬ ሳያበዛ አንድ ሙክት አርዶ ጠብሶ አቀረበላቸው። ኢብራሂም አለይሂ ሰላም ምግቡን ካቀረበ በኋላ ምግቡን እጃቸውን ለረጅም ሰዓት በአተኩሮት ሲመለከት ወደ ምግቡ አይሰነዝሩም፣ የቀረበላቸውን ምግብ አይጎርሱም። ይህን ጊዜ ኢብራሂም አለይሂ ሰላም በልቡ ፍራቻ አደረበት። ሊዘርፉኝ የመጡ ሌቦች ናቸው ወይንስ ሊገሉኝ ወይንስ ሚስቴን ሊተናኮሉ እያለ በተለያዩ ምክንያቶች ይጨነቅ ጀመረ። ዝምታቸው ያላማረው ኢብራሂም አለይሂ ሰላም ምን ፈልጋችሁ ነው? እናንተ እነማን ናችሁ ብሎ ጠየቃቸው። ወጣቶችም እኛ ከሰማይ የመጣን መልአክ ስንሆን ለአንተ ልጅ እንደምትወልድ ልናበስረህና የሉጥ አለይሂ ሰላም ህዝቦችን ልናጠፋ ነው የመጣ ነው በማለት መለሱለት። ኢብራሂም አለይሂ ሰላም ከፊት ለፊቱ የሚመለከታቸው ወጣቶች የሚያላግጡበት መስሎት በመገረም ይህ እንዴት ይሆናል? እኔ እኮ የጃጀው ሽማግሌ ነኝ አላቸው። እነሱም ይህ የጌታ ትእዛዝ ነው፣ እርሱ ጌታ በሻው ነገር ላይ ሁሉ ቻይ ነው ብለው መለሱለት። ይህንን ሁሉ ንግግራቸውን በቅርበት ስትሰማ የነበረችው የኢብራሂም አለይሂ ሰላም ሚስት ሳራ ፊቷን ይዛ ይህ የምትናገሩት ኢብራሂም አለይሂ ሰላም እኮ የጃጃ አዛውንት ሲሆን ባለቤቱ የማትወልድ መካንና ባልቴት ናት በማለት ሳቀች። መላእክቱም ወደ ሳራ ዞሩና አንቺም ኢስሐቅ የተባለ ነብይ ትወልጃለሽ አሏት። ሳራ በጣም በመገረም ዳግም አፏን ይዛ ይሄ ግን እንዴት ይታሰባል? ኢብራሂም እኮ የጃጀ ሽማግሌ ሲሆን እኔም መሃን ነኝ አለቻቸው። መላእክቱም ምንም እንኳን ሳራ መሃንና ኢብራሂም አለይሂ ሰላም የጃጀ ሽማግሌ ቢሆንም አላህ ልጅ በቅርቡ እንደሚሰጣቸው ያ ልጅም ነብይ እንደሚሆን አክለው አረጋገጡላቸው። በመቀጠልም ኢብራሂም አለይሂ ሰላም ወደ ሶስቱ መላእክቶች እየተመለከተ ታዲያ ወደ ምድር ለምንድን ነው የመጣችሁ ሲል ጠየቀ። ወደ ሰዶም ህዝቦች ሄደው በመቅሰፍት ሊያጠፋቸው እንደሆነ ነገሯቸው። ኢብራሂም አለይሂ ሰላም ምንም እንኳን የሰዶም ህዝቦች ተግባራት የሚያውቅ ቢሆንም ህዝቡ ላይ መቅሰፍት እንዳይወርድ መላእክቱን ይከራከራቸው ጀመር። ይህን ጊዜ መላእክቱ ኢብራሂም ሆይ ከዚህ ክርክር ተወን፣ እነሆ የጌታ የቅጣት ትእዛዝ በእርግጥ መጥቷል፣ እርሱም የሰዶም ህዝቦች የሚመለከት ቅጣት መጥቶባቸዋል አሉት። ኢብራሂም አለይሂ ሰላም ከዛን ክርክር በኋላ ይህንን መቅሰፍት መመለስ እንደማይችል ሲረዳ ታዲያ በሰዶም ህዝቦች ውስጥ እኮ ሉጥ አለ፣ እሱ ያለ እንዴት መቅሰፍት ታወርዳላችሁ ሲል ጠየቃቸው። መላእክቱም ከሰማይ ሲወርዱ መቅሰፍቱ ማንን ስቶ ማንን እንደሚያገኝ ያውቁ ነበርና
እኛ ሰዶም ውስጥ ማን እንደሚኖር ጠንቅቀን እናውቃለን። እርሱ ሉጥና ቤተሰቦቹን እናድናለን፣ ግን ባለቤቱ ከካህዲያን ስትሆን ከጠፊዎችም ትሆናለች ብለው መለሱለት። ከዚያም መላእክቶች ወደ ሰዶም ህዝቦች ጉዟቸውን ጀመሩ። እነዚህ መላእክቶች በሚያምሩ ወጣት ጎረምሶች ተመስለው ገቡ። የሶዶም ከተማ ሲገቡ ወቅቱ አመሻሽ ነበረ። መንገድ ላይ ሉጥ አለይሂ ሰላም ይመለከታቸውና ተቻክሎ እቤቱ አስገባቸው። ሉጥ አለይሂ ሰላም ይህንን ያደረገው የከተማዋ ህዝብ እነዚህን ወጣቶች ካያቸው ግብረ ሰዶም ይፈጽሙባቸዋል በሚል ስጋት ነበረ። የከተማዋ ህዝብ ሉጥ ምንም አይነት እንግዳ እንዳይቀበል ስላስጠነቀቋቸው ሉጥ አለይሂ ሰላም እንግዶችን ካስገባቸው በኋላ እንዴት ላድናቸው በሚል ሐሳብ በጣም ተጨነቀ። በዚህ መሃል እርጉም የሆነች ሉጥ አለይሂ ሰላም ባለቤት ቀስ ብላ ከቤት በመውጣት ለአመፀኛ ህዝቦች ሉጥ ቆንጆ ወጣቶች እቤቱ አስገብቷል በማለት ነገረቻቸው። ህዝቦቹም እየተንጋጉ የሉጥ አለይሂ ሰላም ቤትን ከበቡት። ሉጥም ሊያናግራቸው ወጣና በለስላሳ አንደበት ይለማመጣቸው ጀመር። ምናልባት ያንዱ ልብ ይለሰልሳል በማለት ተስፋ የቆረጠው ሉጥ አለይሂ ሰላም በመጨረሻም ከፈለጋችሁ እነዚህን ሴት ልጆችን አግቡ፣ እነሱ ለእናንተ ንጹህ ናቸው፣ አላህንም ፍሩ፣ እንግዶቼንም አታዋርዱብኝ በማለት ይማጸናቸዋል። ይህ ሁሉ ሲሆን ሉጥ አለይሂ ሰላም ህዝቡ በእንግዶቹ ላይ በሩን ዘግቶባቸው ነበረ የሚከራከረው። በዚህ አጋጣሚ ከህዝቡ መካከል በሩን ለመስበር የሚታገል ነበር። ይህንን የሉጥ ሁኔታ የሚመለከቱ በወጣቶች የተመሰሉ መላእክቶችም ሉጥን አለይሂ ሰላም ጠሩትና የመጡበትን ዓላማ ሁሉንም ነግረው ግልጽ አደረጉለት። መላእክት መሆናቸውንም አክለው ነገሩት። በመልከ መልካም ወጣቶች ተመስለው ወደ ሉጥ የመጡት መላእክቶች ጅብሪል፣ ሚካኤል፣ ኢስራፊል ነበሩ። በመጨረሻም መላእክቶች ይህችን ከተማ ሊያጠፉና ሉጥም ቤተሰቦቹንና ተከታዮቹን ሁሉ ሰብስቦ ጎህ ሳይቀድ ከከተማይቱ ለቆ እንዲወጣ አዘዙት። በዚህ ሁኔታ ሉጥ አለይሂ ሰላም እንግዶቹን እያወራ ሳለ ህዝቡ በሩን ሊገነጥሉ ተቃረቡ። ይህንን ጊዜ ጅብሪል አለይሂ ሰላም አላህን አስፈቀደና አንድ ጊዜ በሩን ከፍቶ በመውጣት በክንፉ ፊታቸውን ክፉኛ ይመታቸው ጀመር። በገጠማቸው የመላእክው ድብደባ አይኖቻቸው እዛው እየሟሸሸ መፍሰስ ጀመረ። ህዝቡም ጠዋት ሲነጋ ሉጥ አለይሂ ሰላምን እንደሚገሉት እየዛቱ ሁሉም ከበሩ እየተተረማመሱ ሄዱ። ከዛም ሉጥ አለይሂ ሰላም መላእክቱን መቼ ነው እነዚህን ህዝቦች የምታጠፉት ብሎ ጠየቃቸው። መልእክተኞችም ጎህ ሳይቀድ ነው ብለው አሉት። ሉጥ አለይሂ ሰላም አሁን ብታጠፋችሁስ በማለት አቻኮላቸው። መልእክተኞቹም እንዴታ ጎህ ቅርብ አይደለም እንዴ ብለው መለሱለት። ጎህ ከመቅደዱ በፊት ሉጥ አለይሂ ሰላም ቤተሰቦቹን ተከታዮቹንና አመፀኛ ሚስቱን ይዞ ከመቅጽበቱ ሽሽት ከከተማይቱ መውጣት ጀመሩ። ሉጥ አለይሂ ሰላም ከከተማይቱ ሲወጡ ለተከታዮቹ በከተማይቱ የሚወርደውን መቅሰፍት ማንም ዞሮ ማየት እንደሌለበት አስጠንቅቆ ተናገረ። አሁን ሁሉም ጉዞ ጀምረዋል። መላእክቶቹ እዛው ከተማ ውስጥ ናቸው። ሉጥ አለይሂ ሰላም ተከታዮቹን ከተማይቱ ልክ ለቆ እንደወጡ ከወደ ከተማይቱ አካባቢ ከፍተኛ ድምጽ ሰሙ። ማንም ወደ ከተማዋ እንዳይዞር ማስጠንቀቂያ ስለተሰጠው ማንም ዞሮ አልተመለከተም ነበር። የሉጥ አለይሂ ሰላም ሚስት ግን ወደ ኋላ ዞራ በመመልከት መቅሰፍቱን በተመለከተችው ጊዜ ወይኔ ወገኔ በማለት ጮኸች። በዚያው መቅሰፍት ትልቅ የድንጋይ ፍንጣሪ ራሷን ለሁለት ከፈላትና የመቅሰፍቱ ሰለባ ሆነች። መቅሰፍቱ ሲጀመር ጅብሪል አለይሂ ሰላም ክንፉን በከተማይቱ መሬት ውስጥ ዘግዝቆ አስገባው። ከዚያም ከተማይቱን ነቅሎ ወደ ሰማይ ከፍ ካደረጋት በኋላ ገለበጠውና መልሶ ወደ ምድር ተከለው። ሉጥ አለይሂ ሰላም ከነተከታዮቻቸው ብዙ ርቀት ከተጓዙ በኋላ ሱኢር የተባለች አካባቢ በመስፈር በታሪክ መዛግብት እድሜ ባልተሰፈረበት ሁኔታ እዛው ላይ ህይወቱ አልፏል። ይህንን አስደንጋጭ ክስተት አላህ በቁርአን እንዲህ ሲል ያስታውሰዋል። በመልእክተኞችም ሉጥን በመጡት ጊዜ በእነሱ ምክንያት አዘነ፣ ልቡም በእነሱ ተበሳጨ። ይህ ብርቱ ቀን ነውም አለ። ህዝቦቹም ወደ እርሱ እየተጣደፉ መጡ። ከዚያም በፊት መጥፎ ስራዎችን ይሰሩ ነበር። ህዝቦቼ ሆይ እነኚህ ሴቶች ልጆቼ ናቸው። እነሱ ለእናንተ ይልቅ በጣም የጸዱ ናቸው። አግቧቸው፣ አላህንም ፍሩ፣ በእንግዶቼም አታሳፍሩ። ከእናንተ ውስጥ ቅን ሰው የለምን አላቸው። ከሴቶች ልጆችህ
ለእኛ ምንም ጉዳይ የለንም። አንተ የምንሻውን በእርግጥ ታውቃለህ አሉት። በእናንተ ላይ ለኔ ኃይል በኖረኝ ወይንም ብርቱ ወገን ብትጠጋ ኖሮ የምሰራውን በሰራሁ ነበር አላቸው። ሉጥ ሆይ እኛ የጌታ መልእክተኞች ነን። በሕዝቦችህ ወደ አንተ በክፉ አይደርሱብህም። ቤተሰቦችህንም ይዘህ ከሌሊቱ በከፊል ውስጥ ሂድ። ከአንተም አንድም ወደ ኋላ አይገላምጥም፣ ሚስትህ ብቻ ስትቀር። እነሆ እርሱን የሚያገኛቸው ስቃይ ያገኛታልና ቀጠሯቸውም ንጋቱ ላይ ነው። ንጋቱ ቅርብ አይደለምን አሉት። ትእዛዛቸውን በመጣ ጊዜ ከከተማይቱ ላዩን ከታች አደረግን፣ ገለበጥናት። ተከታታይም የሆነ የሸክላ ድንጋይ በእርሷ ላይ አዘነብን። ከጌታ ዘንድ ምልክት የተደረገባት ስትሆን አዘነብናት። እርሷም ከበደለኞቹ ሩቅ አይደለችም።